አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል፣ ሐዋርያውም የእግዚአብሔር ሐዋርያ ተብሏል፣ ንጉሡም የእግዚአብሔር ንጉሥ ተብሏል፣ መምህሩም የእግዚአብሔር መምህር ተብሏል፣ መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት፣ ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብእሲት አምጻት ሕይወተ ለዓለም አቡሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ ወሰማየ ወሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመናሰ ቀሊል ይእቲኬ ማርያም። እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና እመቤታችን ናት። ካህን ከምዕመናን ቤት ከሚበላ ጦሙን ይውል ይሻለዋል። እንደውም አትገልግሉን፣ ቄስን በሆድ አትጠቅሙት ይብሉ አባዬ። በጣም ሲራክ ምን እንደሚል ታውቃለች? ከሰው ዓይን የሚከፋ ምን አለ? ሲጎርሱ ትጓቸው ሲያረጉ ቄሱ እንዲያርገው ነው የሚበሉ። አውቆ ደግሞ ሰው እዚህ ዓለም ሰው እኮ ቀላል መስሏቸዋል። እዚህ ላላውቆ ደግሞ አልበሉ አባዬ አልበሉም እኮ አልበሉ። አይ አልበሉ ኋላ ግን የሚለውን ያውቀዋል። አዎ ራይ ድረስ ነው። እንዲያው መድኃኔዓለም ብቻ በሰው እጅ አይጣለሽ፣ የእግዚአብሔር እጅ ይሻለናል። ሰው አግኝቶ አይምርም እኮ ሰው አግኝቶ አይምርም። ስለዚህ ምንድን ነው አስተምሩን። ዝክር ጋብዞ ንስሐ አባትን መስደድ በጣም ክልክል ነው። እዚህ ያለውን ሰው ለመናገር ይችላል፣ ዓለሙም ያለው ሰው ስለሚሰማን ይሄን የምናገረው። ዝክር ጋብዞ ያስተምሩን፣ መጽሐፍ ገዝቶ መስጠት ያስተምሩን። ከቤት እንዲበሉ ከማድረግ እንኩይችን ጤፍ አስፈጭተው ይብሉ ማለት እዚሁ እንደ ድርሻቸው አድርገው ይብሉ እዚሁ። ይሄን መስጠት ግን ማለት ነው ዛላ በእንጀራ እንዲሳቀቁ ማድረግ፣ በሳንቲም የሚሳቀቁ ማድረግ። አሁን የከተማ ሰው የሚለው በእውነቱ ማለት ነው ስብሰባ ላይ የንስሐ ልጅ ጉባኤ አለ። አባ መዋጮ ሲኖር ብቻ ይደውሉልኝ፣ እሺ ስራ ስለሚበዛብኝ ነው። ያንተን የሳንቲም ድቃቂም ይፈልጋል፣ መማር አለበት። ስለዚህ አሁን ምን እያልኳችሁ ነው? ማስተማር ከድንቁርና ማላቀቅ አለበት። ካህን ደግሞ ምን ማድረግ አለበት? ቆጥሮ ማወቅ። ልጆቹን ሕፃናቱን ሳይቀር ግልገሎችን ጭምር ቆጥሮ ማወቅ አለበት። ሕፃናቱን ማወቅ። አሁን ምን ያደርጋል? አሁን ምን እየተደረገ ነው? ንስሐ አባት አለ ስትሉ የእናት አባት ያለ ግን አይናዘዝም። ይሄ እንዲሆን ቆጥሮ ማወቅ አለበት። በጠባብ መንገድ መምራት። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን ምን ዘምር፣ እሱ እግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለው። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉም። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተ ክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር ይችላል። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል።
እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ህይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። በህይወታችን ዘመን ሁሉ በእግዚአብሔርና በራሳችን ተስፋ መቁረጥ የለብን። ማለት ምን ማለት መሰላችሁ? እግዚአብሔር መቼም ቢሆን ቢዘገይ ይመጣል ነው። በራሳችን ተስፋ መቁረጥ የሌለብን ደግሞ እኔ መቼም አልለወጥም አይባልም ነው። እኔ አልለወጥም አይባልም። እኛ የሰራነውን ግፍ የሚሰሩ ሰዎች ሁሉ ተለውጠው አይተናቸዋልና አይተናቸዋል። የሚሰርቅ ቢኖር ብዙ ሌቦች ተለውጠዋል። ሊቀሙ የመጡ ሰዎች ነፍሰ ገዳይ ቢሆን ወንበዴው ተመልሷል። ቅዱስ ጳውሎስ ተመልሷል። የጥርጥር ችግርም ካለብን ደግሞ ቅዱስ ጴጥሮስን መልሶታል። አንዳንድ ጊዜ ኃጢአት እየሰራን የሚያውቁብን ሰዎች የሚልክብን መንገድ ላይ ክርስቶስ እየመጣ ነው ማለት ነው። ተው እንጂ እያለ ነው። በህሊና ይመክረናል፣ አልመለስ እንላለን። በመጽሐፍ ይመክረናል፣ አልመለስ እንላለን። በስብከት ይመክረናል፣ አልመለስ እንላለን። ከዚያ በኋላ ኃጢአታችን የሚያጋልጡ ሰዎችን ይልክብናል። ተው እንጂ መንገዳችን ላይ እያስቆመ ነው አሁን ለመመለስ ማለት ነው። አንዳንድ ጊዜ ገጥማችሁ ያውቅ ይሆን? ረቡዕ ቀን ማለዳ ብሉ ብላችሁ ያውቃል? አያውቅም። እናንተን አያውቅም። እና እንደው ያደረ ወጥ ምናምን ብሉ ብላችሁ ያውቃል? አሁን በጧት ብሉ ሲያረገው አልበለም ጾም ነው አልበለም ብሎ እግዚአብሔር ያውቀው የለም ብሎ አረን ያልበለም ብሎ አልበለም ስንባባል አይ እንግዲህ ልብለው እንግዲህ እግዚአብሔር ያውቀው የኛ መጠጃለች አይደል እግዚአብሔር ያውቀው የለም የምትባለው ብለን ቀረብት ደህና አደራችሁ ያለ አንድ ሰው ይመጣል። አፈር ያብረ ሰላቢ ደግሞ እንላለን አይደለም። እሱ ክርስቶስ ኤማሁስ መንገድ ላይ ሲገኝ ማለት ነው። እሱ ከኔን አሁን ሰው መጥቶ ጉልበቴን ካልሳመኝ ደህና ሰነበቱ አባቴ እንዲሁ ሶን ያኑሩልን አላለኝ ሰው ብሽቅ ሩዋንዳ ማለት ነው። ይሄ ጣዖት አይደለም ወይ? ጣዖት እኮ ነው። እኔ ስመጣ እኔን ስነሱ እኔ ስመጣ እንትን ማትሉ ምንድን ነው እንዴ ምንድን ይሄ ሁሉ ጣዖት ነው። ይሄ ጣዖት መቅረት አለበት እንዴ? ለምንድን ነው እኔን እንዴት የሚናገረኝ ሰው እንዴት አይድጎ ነው አይቶኝ ያውቀ እንዴ? አቤት ክርስትን ነው። ኧረ እንደው እግዚአብሔር ይቅር ይበለን። እኔ እውነቴን ነው በጣም ነው የማፍረው በእውነት በራሴ ጭምር ነው፣ በእናንተ ብቻ አይደለም። ክርስቶስ ሲያየን ምን እንደሚመስለን እኮ በእውነቱ ማለት እሱ በጦር እየተወጋ ነበረ ሰው የሚወደው። እኛ እኮ አንድ ቃል ሰው ሲናገርን እኮ ነው ላንየው ገብ የሚያደርገን። ይሄ ጣዖትነት አይደለም? ለክብር መጨነቅ አይደለም? መታረቅ ያቃተን መታገስ ያቃተን ራሳችን ስለምንወድ አይደለም ወይ?